ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ላይ በጀመረው የሻምፒየንስ ሊግ የምድብ አምስተኛ ጨዋታ ሊቨርፑል በአንፊልድ በሜዳው በፒኤስቪ 4-1 በሆነ ውጤት መሸነፍ ችሏል። የዚህን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት ጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምንገባ ይሆናል። ይህንን ማች ሪያክሽን ስሰራላችሁ እንግዲህ አንደኛ ከጨዋታው በኋላ ነው። በእኛ ሰዓት አቆጣጠር እንግዲህ 7 ሰዓት እየሆነ ነው የሚገኘውና ላለመናደድም እየሞከርኩ ነው ያሉት። ምክንያቱም ውጤቱ ከሊቨርፑል በተለይ ደግሞ በክረምት የዝውውር መስኮት አሪፍ የሚባሉ ተጫዋቾችን በአውሮፓ ውስጥ አሉ ከሚባሉ ተጫዋቾች መካከል መርጦ ነው እንግዲህ ወደ ክለብ ውስጥ ማምጣት የቻለው። እንደውም በዛ ሰዓት እንግዲህ በእንግሊዝ ፕሪሚየር ሊግ ከታዩ ምርጥ ዝውውሮች መካከል ይህ ዝውውር ቀዳሚ ስፍራ ላይ ይቀመጣል የሚሉ ብዙ ወሬዎችን ስንሰማ ነበር። ያንንም እኛ ራሳችን እንደ ደጋፊም ስናወራ ነው የነበረው። ሲዝኑ ሲጀመርም እንደዚህ አይነት የውጤት ቀውስም ያጋጥመናል ብለን አልጠበቅንም ነበረ። ምናልባትም እንግዲህ ልክ እንዳለፈው አመት ዘንድሮም የፕሪሚየር ሊጉን ዋንጫም እናነሳለን የሚል ብዙ ተስፋ ነው የነበረ። ነገር ግን ሲዝኑ ሲጀምር በአሪፍ ሁኔታ ተጀመረ። 5 ጨዋታዎችን በተከታታይ ማሸነፍ ቻለን። በዛ ሰዓትም ፐርፎርማንሳችን ያን ያህል ጥሩ የሚባል አልነበረም። ነገር ግን ከዛ በኋላ ጨዋታዎችን በተደጋጋሚ እየተሸነፍን ነው የምንገኘው። በዚህ ሰዓትም እንግዲህ ባለፉት 3 ጨዋታዎች በሁሉም ውድድሮች እንግዲህ 10 ግቦች ተቆጥሮብናል። አንድ ግብ ብቻ ነው ማስቆጠር የቻልነውና 10-1 በሆነ ውጤት ነው የተሸነፍነው። ባለፉት 3 ጨዋታዎች ብቻ በተከታታይ በአንፊልድ ያደረግናቸውንም 2 ጨዋታዎችም 7 ጎሎች ተቆጥሮብናል። ቅዳሜ ዕለት በኖቲንግሃም ፎረስት 3 ጎሎች ተቆጥሮብናል። አሁን ደግሞ በፒኤስቪ 4 ግቦች መቆጠር ችሏል። በአጠቃላይ ካለፉት 5 የአንፊልድ ጨዋታዎች ደግሞ 3ቱን በሽንፈት ማጠናቀቅ ችለናል። 3ቱም ጨዋታዎች 2 ጊዜ 3 ግቦች ሲቆጠርብን፣ አንድ ጊዜ ደግሞ 4 ግቦች ተቆጥሮብናልና በጣም አስከፊ የሚባል ጊዜ ላይ ያለ ነው። ከጨዋታው በፊት እንግዲህ ይህንን ጨዋታ ልናሸንፍ የምንችልበት ሰፊ እድል እንዳለ ስንነጋገርበት የነበረ ነገር ነው። ጨዋታው ሲጀመር ግን ተቃራኒ ነገር ነው የተመለከትነው። በተለይ ደግሞ ፈርስት ሃፍ ላይ የመጀመሪያዎቹን 10 ደቂቃዎች ፒኤስቪዎች በጣም የተሻሉ ቡድን ሆኖ መቅረብ ችሏል። በጣም በፈጣን የማጥቃት ሂደት ነበረ ሊቨርፑሎችን ሲፈትኗቸው የነበሩት። እንደዚሁም ደግሞ ሊቨርፑሎች በመሀል ሜዳው ላይ የበላይነትም ተወስዶባቸው ነው የነበረው። ፒኤስቪዎች መሀል ሜዳው ላይ 4 ተጫዋቾችን በማድረግ ሊቨርፑል ላይ የቁጥር ብልጫን ማድረግ ችሏል። በዛ ሰዓትም እንግዲህ ሊቨርፑሎች መስርተው እንዳይወጡም ሲቸገሩ መመልከት ችለናል። ኳሶች በተከላካዮች ዙሪያ ብቻ ሲንሸራሸር ነው የነበረው። ያም ብቻም አይደለም። በመጀመሪያዎቹ 4 ደቂቃዎች ውስጥ 2 የኮርና ምት ማግኘት ችሏል። ሁለተኛው የኮርና ምት ደግሞ ወደ ፔናልቲ መቀየር ችላለች። ቨርጅል ቫንዳይክ ለምን እጁን ያን ያህል ከፍ እንዳደረገ ራሱ እርግጠኛ አይደሉም። ባለፉት ጊዜያቶች እንግዲህ ኮናቴን ነበረ በስፋት ስንወቅስ የነበረው። ነገር ግን በዚህ ጨዋታ ላይ በተለይ የመጀመሪያዎቹን 17 ደቂቃ ቨርጅል ቫንዳይክ የምናውቀው ቨርጅል ቫንዳይክ አይደለም የነበረው። በተደጋጋሚ ስህተቶችን ሲሰራ መመልከት ችለናል። ፔናልቲም ማሰጠት ችሏል። ፋውል ተሰርቶበት ሊሆን ይችላል፣ ከኋላ ተገፍቶ ሊሆን ይችላል። ነገር ግን ደግሞ ምንም አይነት ያህል ቢገፋ እጁን እንደዛ ከፍ የሚያስደረግበት ምንም አይነት ምክንያት አልነበረውም። ነገር ግን እሱ እጁን በጣም ከፍ አደረገ፣ ፔናልቲ ተሰጠ። ከዛ በኋላም ሲከራከር መመልከት ችለናል። ምንም ይሄ መከራከር የሌለበት ነገር ነው። በጣም ግልጽ የሆነ ፔናልቲን የነበረውና አምኖ መቀበል ነበረበት። በመጀመሪያ ደረጃ እጁን እንደዛ ከፍ ማድረግም አልነበረበትም። ከዛ በኋላ ግን ከ10ኛው ደቂቃ በኋላ ሊቨርፑሎች ረጋ ብሎ መጫወት ጀመሩ። ከኋላ መስርተው መውጣት ችለው ነበረ። እየተረጋጉም በሄዱ ቁጥር እንግዲህ 16ኛው ደቂቃ ላይ በሳቡዝ ላይ አማካኝነት አቻ መሆን ቻሉ። ከዛ በኋላም እንግዲህ ሊቨርፑሎች የተሻለ እንቅስቃሴን ማድረግ ችለው ነበረ ፈርስት ሃፍ እስከሚያልቅ ድረስ ማለት ነው። ነገር ግን ሰከንድ ሃፍ ላይ ግን የፈርስት ሃፉን አይነት መረጋጋትን ምንም አልተመለከትንም። በእርግጥ የመጀመሪያዎቹን 3 ደቂቃዎች ሊቨርፑል በፈጣን ማጥቃት ነበረ መጀመር የቻለው። ከዛ በኋላ ግን ስንመለከት ፒኤስቪዎች በጣም የተሻሉ ቡድን የነበሩት አላማ ያለው የማጥቃት እንቅስቃሴ ነበረ ሲያደርጉ የነበሩት። ሊቨርፑሎች ኳሱን ይዙታል። ከዛ በኋላ ወደ ፒኤስቪ የግብ ክልል ይደርሳሉ፣ ቦክስ ውስጥ ይደርሳሉ። ከዛ በኋላ ግን ምን ማድረግ እንዳለባቸውም የሚያውቁ ተጫዋቾች አይደለም የተመለከት ነው ዛሬ። ፒኤስቪዎች በአንጻሩ ግን ወደፊት በሚሄዱበት ሰዓት በጣም የተጠና እንቅስቃሴ ነው ሲያደርጉ የነበሩት። ኢቭን በሚከላከሉበት ሰዓት ራሱ ኳሱን በሚያጸዱበት ሰዓት ራሱ ለሚገባው ተጫዋችን እያደረሱ ነበረ ኳሶችን ሲያወጡ የተመለከት ናቸውና ያን ያህል ያባከኑት ምንም አይነት ኳስም አልተመለከትም። ሊቨርፑል በአንጻሩ ግን መረጋጋት አልነበረባቸውም። የመጀመሪያው አጋማሽ ጥንካሬ ሁለተኛው አጋማሽ ላይ ሙሉ ለሙሉ የጠፋ ነበር የሚመስለው። ሲስተሙን ቀይሮት ሊሆን ይችላል አሰልጣኙ፣ ያንን የማውቀው ነገር የለም። ነገር ግን ደግሞ ስናያቸው ገና ጨዋታው ሲጀመር ራሱ 48ኛው ደቂቃ ላይ ራሱ ፊል ታደረጉታላችሁ የመጀመሪያው አጋማሽ ላይ የተመለከትነው ሊቨርፑል እንዳልሆነ ወዲያውኑ ነው የምትረዱት። መሀል ላይ በጣም ተበልጠው ተመልክተናል። ከኋላ መስርተውም ሲጫወቱ አልተመለከትናቸውም። እንደዚሁም የመሀል ተጫዋቾችም
ሲደበቁ ነው የተመለከትናቸው። ከዛ በተጨማሪም ደግሞ ክንፍ ላይ ያሉ ተጫዋቾች ራሱ ተመሳሳይ ነገርን ነበር ሲያደርጉ የነበሩት። ለወጥ ያለ ነገር ለማድረግም ጥረት ሲያደርጉ አልተመለከትናቸውም። በተለይ ደግሞ ኮዲ ጋክፖ ሁል ጊዜ ምን አይነት እንቅስቃሴ ሊያደርግ እንደሚችል ሁላችንም መገመት የሚከብደን አይመስለኝም። ኳሱን እየገፋ ይሄዳል። ከዛ በኋላ ወደ ታች ሰበር አድርጎ ለመምታት ነው ሲሞክር የተመለከትነው። ወይ ክሮስ ያደርጋል ወይ ይመታል። ያንን ነገር ደግሞ ማወቅ የሚከብድ አይደለምና ለዛም እንግዲህ ፒኤስቪዎች ተዘጋጅተው የገቡ ነው የሚመስሉት። እንደዚሁም ደግሞ መሐመድ ሳላም የአንድ ለአንድ ግንኙነቶችን በተደጋጋሚ ሲያሸንፍም አልተመለከትናቸውም። አጥቂዎቹም ኳሶችን ማግኘት አልቻሉም። ሂጎ ኤኪቲኬ የሚሆን አሌክሳንደር ኢሳቅም ተደጋጋሚ ኳሶችን ማግኘት አልቻሉም። አጥቂዎች ደግሞ ጎል እንዲያስቆጥሩ ከፈለግን ተደጋጋሚ ቻንሶችን ክሬት ልናደርግላቸው ይገባል። ማስቆጠር ወደሚችሉበት አቅጣጫም ልንሰጣቸው ይገባል። በእርግጥ አሌክሳንደር ኢሳቅ በራሱ ጥረት እንግዲህ አንድ ሁለት ሙከራዎችን ማድረግ ችሏል። እንዲሁም አንዷ በረኛው ነክቷት ወደ ግብነት ልትቀየርም የቀረበች ኳስ ነው የነበረችውና የተሻለ ነገርን አድርጓል ማለት ይችላሉ። በተለይ ደግሞ ካገኘው ኳስ አንጻር ስንመለከተው መሀሉ ግን በጣም ተዳግሞ ተመልክተነዋል። ሳቡዝ ላይ የተሻለ መንቀሳቀስ ችሏል። መከላከሉ ላይ ስንመለከተው ግን በተለይ የመሀል ተከላካዮቹ በዛሬው ጨዋታ ላይ በጣም የወረደ እንቅስቃሴ ማድረግ ችሏል። ቅድም እንደነገርኳችሁ ለመጀመሪያዋ ግብ መቆጠር የቨርጅል ቫንዳይክ ስህተት በጣም ከፍተኛ ነው የነበረው። ለሁለተኛዋ ግብ መቆጠር ደግሞ የኢብራሂሞ ኮናቴ ስህተት በጣም ከፍተኛ ነው የነበረው። ኳሱን ማጽዳት ሲችል፣ ተረጋግቶ ኳሱን መያዝ ሲችል፣ ኳሱን ይዟሉ ኮንትሮል አድርጓሉ በሚልበት ሰዓት እንግዲህ እሱን አምልጣ ሄደች። ከዛ በኋላ እንግዲህ ያቺ ወደ ግብነት መቀየር ችላለች። እናም ያንን ነገር በደንብ መከላከል ይችል ነበረ። ኳሱ አንዳንድ ጊዜ ኳሱን ኮንትሮል ለማድረግ ጥረት ማድረግ አያስፈልግም። ቅድሚያ መስጠት ያለብን መከላከል ላይ ነውና ኳሱን ቀጥታ ማጽዳት ላይ ነበረ ማድረግ የነበረበት። ምክንያቱም ተከላካይ ዋነኛው ስራ መከላከል ነውና ኳሱን ኮንትሮል አድርጎ ይሄ መስርቶ መውጣት አይደለም ዋናው ስራ። ስለዚህ በዛ ሰዓት ማድረግ የነበረበት ኳሱን ማጽዳት ነው። ነገር ግን በተመቸው ሰዓት ግን ኮንትሮል እያደረገ ከዛ በኋላ ኳሱን መስርተው እንዲወጡ ማድረግ ነበረባቸው። ነገር ግን ያቺ ኳስ አመለጠችው። ከዛ በኋላ ወደ ግብነት መቀየር ችላለች። አሁን ላይ እንግዲህ በየሳምንቱ ኢብራሂማ ኮናቴ አንድ ስህተት ሳይሰራ የወጣበት ጨዋታ የለም። ሁልጊዜ እየተሳሳተ ያለ ተጫዋች ነው። ሁልጊዜም ደግሞ በሱ ስህተቶች ደግሞ ጎሎች እየተቆጠሩ ነው የሚገኙትና ምናልባትም ሊቨርፑሎች በዚህ ሰዓት እንግዲህ በክረምቱ የዝውውር መስኮት ሌላ ተከላካይ አለማምጣታቸው የሚቆጫቸው ይመስለኛል። ምናልባት ጆቫኒ ሊዮኒ ባይጎዳ ኖሮ በኢብራሂም ኮናቴ ምትክ እሱ በቋሚነት ሊጀምር የሚችልበት እድል በጣም ከፍተኛ ነበረ ብዬ አስባለሁ። እንደዚሁም ደግሞ በዚህ ሰዓት ላይ ስንመለከተው ኳንዛን መሸጥም የነበረባቸውም አይመስለኝም። ምክንያቱም ኳስ በመያዝ ደረጃ ከኳስ ጋር ምቾት በሚሰማው ደረጃ ከኢብራሂም ኮናቴ የተሻለ ተጫዋች ነው ኳንዛ። ምክንያቱም የርገን ክሎፕ እያሉ በተለይ የመጨረሻዎቹ ጨዋታዎች አካባቢ ኢብራሂም ኮናቴን ቤንች ላይ በማድረግ ኳንዛን በቋሚነት ሲያስጀምሩ በተደጋጋሚ መመልከት እችለን ነበረ። ባለፈው ሲዝን በአሰልጣኝ አርነ ስሎት ስር የመጀመሪያውን ጨዋታ በቋሚነት ጀምሮ ነበረ ኳንዛ። ነገር ግን የተለያዩ ስህተቶችን ሰርቷል በማለት 45ኛው ደቂቃ ላይ ቀይረው አስወጡት። ከዛ በኋላ እንግዲህ ብዙ ጨዋታዎችን መጀመር ያልቻለ ተጫዋች ነው። በክረምቱ የዝውውር መስኮትም ለባየር ሊቨርኩሰን መሸጥ ተችሏልና በዚህ ሰዓት ሆነን ስንመለከተው መሸጥ አልነበረበትም። ቅድም እንዳልኳችሁ በጣም ምቾት የሚሰማው ተጫዋች ነው። በእርግጥ ይሄ ሪቪዥን ሊሆን ይችላል። ምክንያቱም እንግዲህ አሁን ላይ የውጤት ቀውስ ላይ ስለሆነን የተለያዩ ምክንያቶችን ልናነሳ እንችላለን። ነገር ግን ተከላካይ መስመር ላይ ያለው ነገር ግን አሁንም በጣም ብዙ ትኩረት ሊሰጠው የሚገባ ነገር ነው። አሰልጣኝ አርነ ስሎት ምንድን ነው የሚፈልጉት የሚለውን ነገር እንግዲህ እስካሁን ድረስ ላቅ አልቻልኩም። ምክንያቱም እንግዲህ በተደጋጋሚ ጎሎች እየተቆጠሩብን ነው የሚገኙት። በተደጋጋሚ ብዙ ጎሎች ናቸው ደግሞ ሲቆጠሩብን እየተመለከተን የምንገኘው። ቅድም እንዳልኳችሁ ባለፉት 3 ጨዋታዎች ብቻ 10 ግቦች ተቆጥሮብናልና ይህን ሁላ ሲቆጠርብን ለምንድን ነው ሲስተም ማትቀይረው? ለምን ሃይላይን ትጠቀማለህ? ለምን በሎ ብሎክ አትጫወትም? ሀሳብ መቀየር ራሱ እኮ ያስፈልጋል። አሁንም ተደጋጋሚ ስህተቶችን አሁንም ብዙ ጎሎችን እየተቆጠረብን እስከ መቼ እንደሚዘለቅ እርግጠኛ አይደለሁም። ከዚህ በኋላም እንግዲህ ኤፍኤስጂዎች ምን ያህል ጊዜ ድረስ ለዚህ አሰልጣኝ ቻንስ እንደሚሰጡትም እርግጠኛ አይደለሁም። ምክንያቱም ሊቨርፑል በጣም ትልቅ ቲም ነው። ይህ ለሊቨርፑል የሚመጠን ቦታ አይደለም። ሊቨርፑልን የሚያክል ቲም በተከታታይ 3 ጎልና ከዛ በላይ እስኪቆጠርበት ድረስ እንግዲህ ተጫዋቾቹም አሰልጣኞቹም ምንን እየሰሩ እንደሆነ እርግጠኛ አይደሉም። የኤፍኤስጂ ባለቤቶችም ራሱ እስከ መቼ እንደሚጠብቁትም እርግጠኛ አይደሉም። አሰልጣኙን በተመለከተ ግን የአሮጋንስ የሆነ ደረቅ የምንለው አሰልጣኝ እየሆነብኝ ነው የመጣው። ባለፈው ሲዝን እንግዲህ የተለያዩ ለውጦችን ለማድረግ የማይፈራ አሰልጣኝ ሆኖ መጥቶ ነበረ። ነገር ግን ደግሞ ባለፈው ሲዝን ጀምሮ በዚህ ሲዝንም አንዳንድ የተመለከትናቸው ነገሮች አሉ። በተለይ በዚህ ሲዝን ደግሞ በጣም ተጠናክሮ የመጡ ነገሮች አሉ። በጥሩ ጎኑ ሳይሆን በመጥፎ ጎኑ ማለት ነው። ምክንያቱም ቅድም እንደነገርኳችሁ ኳንዛ አንድ ስህተት ሰርቶ ከዛ በኋላ በቋሚነት የጀመረበት ጨዋታ በጣም ጥቂት ጨዋታ ነው። አንድ ጊዜ
አንድ ተጫዋችን ከወደደ ያ ተጫዋች ስህተት ሰራም ምንም አደረግም በቋሚነት ሲጀምር እየተመለከትን ነው የምንገኘው። በዚህ ሲዝን በተለይ አንዳንድ ተጫዋቾች እንግዲህ በጣም ብዙ ስህተቶችን እየሰሩ ነው የሚገኙት። በቋሚነት ራሱ መጀመር የማይገባቸው ተጫዋቾች አሉ በዚህ ሰዓት በክለብ ውስጥ። አንዳንድ ተጫዋቾች ደግሞ በቋሚነት መጀመር ያለባቸው እድል መሰጠት ያለባቸው ተጫዋቾች አሉ። ነገር ግን ያንን ነገር እያደረጉ አይደለም የሚገኙት። ለምሳሌ አሁን ኢብራሂም ኮናቴ ቅድም እንደነገርኳችሁ በየሳምንቱ የተለያዩ ስህተቶችን እየሰራ ነው የሚገኘው። በተቀያሪ ወንበር ላይ ደግሞ ጆ ጎሜዝ አለ። ለምን ለጆ ጎሜዝ እድል እንደማይሰጡት እርግጠኛ አይደለም። ምክንያቱም ጆ ጎሜዝ ከዚህ በፊትም ከቨርጅል ቫንዳይክ ጋር አብሮ መጫወት ችሏል። በተለይ ደግሞ 2019-20 ላይ የፕሪሚየር ሊጉን ዋንጫ ስናሳካ፣ ከዛ በፊትም የሻምፒዮንስ ሊጉ ዋንጫ ስናሳካ አንዱ የቡድኑ አካል ነው የነበረው። ከቨርጅል ቫንዳይክ ጋርም ለረጅም ጊዜ መጫወትም የቻለ ተጫዋች ነው የነበረውና ጥሩ ጥምረትንም ማሳየት እችለው ነበርና አሁንም ለምን እድል እንደማይሰጠው እርግጠኛ አይደለም። ምክንያቱም ኢብራሂም ኮናቴ በየሳምንቱ እየተሳሳተ ነው የሚገኘውና ጆ ጎሜዝን መሞከር የተሻለ ነገር ነው የነበረው። እንደዚሁም ደግሞ መሐመድ ሳላህን በተመሳሳይ መልኩ፣ ኮዲ ጋክፖን በተመሳሳይ መልኩ። ኮዲ ጋክፖ በተለይ ዛሬ የመጀመሪያው አጋማሽ ላይ የተሻለ ሲንቀሳቀስ ተመልክተናል። ሁለተኛው አጋማሽ ላይ ግን ይሄ ተራ ተጫዋች ሆኖ ነው የተመለከትኩትኝ እና ለፌዴሪኮ ኬዛ ለምን በቋሚነት እንዲጀምር አይደረግም? ሂጎ ኤኪቲኬ በዛ ቦታ ላይ እንዲጫወት ለምን አይደረግም? እንደዚሁም ደግሞ ሪዮ ንጉሁማም በዛሬው ጨዋታ ላይ ራሱ ማስጀመር ይችሉ ነበር። ምክንያቱም ፒኤስቪዎች ያን ያህል ኃይል የቀላቀለ ጨዋታን የሚጫወተው ቡድን አይደለም፣ ብዙ ፋውል የሚሰሩ ቡድን አይደሉም እና የዛሬው ጨዋታ ላይ ራሱ እድል ሊሰጠው ይገባ ነበረ። ነገር ግን አሰልጣኙ ያንን ነገር እያደረገ አይደለም የሚገኘው። አንዳንድ ውሳኔዎችን ለመወሰን ራሱ ፍርሃት የተሰማው ይመስለኛል። ምናልባትም ጫና ውስጥ መግባቱ እንግዲህ አንዳንድ ውሳኔዎችን ደፍሮ እንዳይወስን ያገደው ይመስለኛል። በእርግጥ በዛሬው ጨዋታ ላይ ሙሉ ለሙሉ የአሰልጣኙ ጥፋት ነው ልል አልችልም። ምክንያቱም ቅድም ሁለቱን እንደጠቀስኩላችሁ ሶስተኛዋ ግብም በተከላካይ ስህተት የተገኘች ግብ ነች። ኬርኬዝ ከዚህ የተሻለ ነገርን ማድረግ ይችል ነበረ፣ የተሻለ መከላከልን ይችል ነበረ። አንደኛ ኦፍሳይድ ትራፕን በመስራት ሁለተኛ ደግሞ ፈጥኖ ያችን ኳስ በማጽዳት እንግዲህ ያቺ ግብ እንዳትቆጠር ማድረግ ይችል ነበረ። በእርግጥ ኬርኬዝ ዛሬ ብዙ መጥፎ ነበረ ብዬ አላስብም። ልክ እንደ ኖቲንጋም ፎረስት ጨዋታ ሁሉ ዛሬ የተሻለ እንቅስቃሴን ማድረግ ችሏል። ወደፊትም ወደ ኋላም እያለ እንግዲህ ሲከላከልም ጥሩ ነበረ፣ ሲያጠቃም ጥሩ ነበረ። በእርግጥ ሶስተኛዋ ግብ ላይ እንግዲህ ከዛ የተሻለ ነገርን ማድረግ ይችል ነበረ። ነገር ግን ደግሞ ከሁለቱ የመሀል ተከላካዮች አንጻር ስንመለከተው ዛሬ በጣም ጥሩ ተጫውተዋል ብዬ ነው የማስበው። ይሄ አንጻራዊ ነው የምላችሁ እንጂ ዛሬ ቲሙ በተለይ ሰከንድ ሀፍ ላይ ሙሉ ወርዶብኝ ነው የተመለከትኩት። በተጨማሪም ኬርኬዝ እንግዲህ በተለያዩ አጋጣሚዎች ኦቨርላፕ እያደረገ ሲሄድ መመልከት ችለን ነበር። ነገር ግን ኮዲ ጋክፖ ለምን እንደሆነ አላውቅም ኦቨርላፑን ብዙ ጊዜ እየተመለከተው አይደለም የሚገኘው። ለሱ ከመስጠት ይልቅ ወደ ታች ሰበር እያደረገ ወይ ክሮስ ማድረግን ወይ መምታትን ነው የሚፈልገው እና አንዳንድ ጊዜ ቢያንስ ኦቨርላፕ ላደረጉ ተጫዋቾች ፓስ ማድረግ የተሻለ ይመስለኛል። ቢያንስ እነሱ ክሮስ ያደርጉታል፣ ከዛ በኋላ የሚፈጠሩትን ነገሮች እንግዲህ መመልከት ይሻል ነበረ። ነገር ግን እነሱ በተደጋጋሚ አንድ አይነት እንቅስቃሴ እያደረገ ነው የሚገኙና አጠቃላይ እንግዲህ እያንዳንዱን ተጫዋቾች ብናነሳ በዛሬ ጨዋታ ላይ አንድ ስህተት አናጣባቸውም እና ሁሉም እየተሳሳቱ ነው የነበሩት በተለይ ሰከንድ ሀፍ ላይ። አንድ ግን አሰልጣኝ አርነ ስሎትን መወቅስበት ነገር ቢኖር ምንድን ነው ፈርስት ሀፍ ላይ በተለይ ከ10ኛው ደቂቃ በኋላ የመሀል ሜዳ ጨዋታቸውን ስንመለከት ቢያንስ አንድ ተጫዋች 6 ቁጥር ቦታ ላይ ያለ በተለይ ደግሞ ራያን ግራቨንበርግ ብዙ ጊዜ ወደፊት ሲሄድ አልተመለከትነውም። እሱ ብቻም ሳይሆን ከእሱ አጠገብ ደግሞ ማካሊስተርም ሲጠፋ አልተመለከትነውም። ሰከንድ ሀፍ ላይ ግን ያንን ነገር መመልከት አልቻልንም። ሁሉም ለማጥቃት ነበር ሲሄዱ የነበሩት። በተከላካይና በአማካኝ መካከልም ብዙ ክፍተቶችን መፈጠር ችሎ ነበረ። ፈርስት ሀፍ ላይ ግን ራያን ግራቨንበርግና አሌክሲስ ማካሊስተር ለተከላካዮቹ ቅርብ ሆኖ ሲጫወቱ ስለነበረ ኳስን መስርተው ለመውጣት ሲመቻቸው ነበርና ያ ቅያሬ እንግዲህ የአሰልጣኙ ቅያሬ ነው ብዬ ነው የማስበውና ሁለተኛው አጋማሽ ላይ ለተጠቀመው ሲስተም ደግሞ አሰልጣኝ አርነ ስሎት በከፍተኛ ሁኔታ መወቀስ ያለባቸው አሰልጣኝ ናቸው ብዬ ነው የማስበው። እናም አሰልጣኝ አርነ ስሎት ከዚህ በኋላ የሊቨርፑል አሰልጣኝ መሆን ያለባቸውም አይመስለኝም። ቢበቃቸው ይሻላል። ሌላ አሰልጣኝን ማምጣት የተሻለ ይመስለኛል። ቢያንስ ሲዝኑ እስከሚያበቃ ድረስ ወይም ደግሞ ሌላ አሰልጣኝ እስኪገኝ ድረስ የርገን ክሎፕን ለማምጣት መሞከር የተሻለ ይመስለኛል። ያ አይሆንም ብለው ደግሞ አሰልጣኝ አርነ ስሎት የግድ ይቀጥላል የሚሉ ከሆነ ደግሞ ምክትል አሰልጣኝ ሆነው ቫን ብሮንክሆርስትና የቆመ ኳስ አሰልጣኞች መቀየር መቻል አለባቸው። መከላከል የሚመለከታቸው እንዳለ ከሊቨርፑል መሰናበት ያለባቸው ይመስለኛል። ከዛ ሌላ የተሻለ አሰልጣኝ እንዲመጣ መደረግ መቻል አለበት እንጂ በእንደዚህ አይነት አካሄድ የምንቀጥል ከሆነ ምናልባትም በጣም አስከፊ የሚባል ነገርን ልንመለከት የምንችልበት እድል ሰፊ ነው ብዬ አስባለሁ። ምናልባትም ባለፈው ሲዝን ማንቸስተር ዩናይትድ ካስመዘገበው የወረደ ነገርን ልናስመዘግብ የምንችልበት እድል ሰፊ ነው ብዬ አስባለሁ እና ለውጦች ያስፈልጋሉ። ሊያውም
በጣም ፈጣን የሆኑ ለውጦች የግድ ያስፈልጋሉ። ሲዝናችን ከዚህ የባሰ ከመሆኑ በፊት አንዳንድ ነገሮች ተለውጠው ወደ አሸናፊነት የምንመለስበትን ነገር መፈጠር አለበት ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።